ምክንያቱም የቅዳሴውም ክፍል ነው ማህሌት። በነገራችን ላይ የቅዳሴውም ክፍል ነው፣ በቅዳሴ ውስጥም የምናገኘው ነው። ክብሪእቲ፣ ዕጣነ ሞገር፣ ዝማሬ የሚባሉት ከቅዳሴ ጋር አብረው የሚቀርቡ የማህሌት ክፍሎች ናቸው። ስለዚህ ከማታው ከ2 ሰዓት ወይም ከ1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ሙሉ ጊዜ እንግዲህ 24 ሰዓት ሊሞላ ምንም የሚቀራው የለም ማለት ነው። ያን ሁሉ አገልግሎት ሲፈጸም ያለ እህል ያለ ውሃ ያለ ማረፍ ቀጥ ብሎ በመቆም ነው የሚሆነው ማለት ነው። ስለዚህ የሊቃውንቱን አባቶቻችን ሲገልጧቸው ምድራውያን መላእክት ይሏቸዋል። ምድራውያን መላእክት መልክና ዚቅ ተመሳሳይ ነው መሆን ያለባቸው። ሁልጊዜ ውስጣቸው ተስማሚ የሆነ ማለት በመልኩ ውስጥ ያለው ዘር በዚቁ ውስጥ የሚገኝ መሆን አለበት ማለት ነው። ምስጢሩም ጭምር የሚስማማ መሆን አለበት እንጂ መልክ ስለሆነ ዚቅ ስለሆነ ብቻ ዝም ብሎ ብድግ ተደርጎ አይባልም ማለት ነው። እንደውም አባቶቻችን ምን ይላሉ? መልክና ዚቅ ማለት ባልና ሚስት ማለት ናቸው፣ ወይም አዳምና ሔዋን ማለት ናቸው ማለት ነው። ማህሌቱ ሰማያዊ አገልግሎት ምስጋና ለእግዚአብሔር የሚቀርብ ሙሉ ሰውነታችንን የምናስገዛበት ከስሙ እንደምንረዳው የምንቆምበት ቦታ ቅኔ ማህሌት ይባላል። ቅኔ ማህሌት ማለት በምስጋና ሙሉ ኃይልን ለእግዚአብሔር ማስገዛት ማለት ነው። ይሄ ምስጋናውን በተመለከተ ውስጣችንን ለእግዚአብሔር የሚቀርብ ምስጋና መሆኑን ራሳችን ለእግዚአብሔር የምናስገዛበት መሆኑን አምነን የምናገለግልበት እንጂ እንደሌላ እንደተራ እንደዋዛ ፈዛዛ አይተን ሌላ አይነት እንቅስቃሴ የምናሳይበት አለመሆኑን በእውነቱ እንደው ደጋግሜ ለማስገንዘብ እወዳለሁ። እንግዲህ ይሄ የማህሌተ ጽጌና የሰቆቃወ ድንግል ድርሰት በተለያዩ አባቶች የተደረሰ ነው። ለምሳሌ ያህል የማህሌተ ጽጌ ደራሲ አባ ጽጌ ድንግል ወይም አባ ጽጌ ብርሃን እና አባ ገብረ ማርያም የሚባሉ አባቶች እንደደረሱት የቤተክርስቲያናችን ትውፊት ያስረዳል። ሰቆቃወ ድንግልን ደግሞ አባ ገብረ ኢየሱስ ወይም ማርከ ስሉስ የሚባሉ አባት እንደደረሱት ያስረዳል። ምንጫቸው ቅዱሳት መጻሕፍት ናቸው። ያው የታወቀ ነው። ከቅዱሳት መጻሕፍት የተወሰደ ነው። በዋናነት በተለይ የሰቆቃወ ድንግል ድርሰት የተወሰደው ከድርሳነ ቴዎፍሎስ ነው ብለው ያስረዳሉ አባቶች። እና ምንጭ ያላቸው ስር ያላቸው ናቸው እንጂ በቤተክርስቲያን የሚፈጸሙ አገልግሎቶች ሁሉ ዝም ብለው የትመጣቸው የማይታወቅ አይደሉም ማለት ነው። እና በአጠቃላይ ስለ ማህሌት እንደው በዚህ መልክ አይተን ተረድተን የማህሌቱን ክብር አውቀን የምንከብርበት መሆኑን ሰማያዊ መሆኑን ተረድተን እንድናገለግል ይህንን መልእክት አስተላልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ። ይሄ ድምጽ የሚሰማችሁና የምስል የሚታያችሁ ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ። ዛሬ እንደ እግዚአብሔር ፈቃድ ስለ ማህሌት ምንነት እንነጋገራለን። ማህሌት በቤተክርስቲያናችን ትልቁ የአገልግሎት ክፍል ነው። ስለዚህ ማህሌት ምንድን ነው የሚለውን በአብዛኛው ለቤተክርስቲያን ቅርብ የሆኑ ለምሳሌ ያህል በሰንበት ትምህርት ቤት የሚሳተፉ እንዲሁም ደግሞ በአብዛኛው የማህሌት አገልግሎትን የሚሳተፉ ሰዎች የሚረዱት የሚያውቁት ነገር ነው። ነገር ግን ሁሉም አንድ አይነት መረዳት አለው ማለት አይቻልም እና እንደው የተወሰነውን ያክል የሚረዱት የሚያውቁት የበለጠ ግልጽ ይሆንላቸዋል። ይህንን የማይረዱ ደግሞ እንዲረዱት ለማድረግ ያክል ታስቦ ነው ይህ ስራ እየተሰራ ያለው። እና ማህሌት ማለት ምን ማለት ነው ከሚለው ከስሙ እንጀምራለን። ማህሌት ሀለየ፣ ዘመረ፣ አመሰገነ፣ ዘፈነ የሚል ግስ እናገኛለን። ይህንን እንግዲህ ብዙ ግሶች አሉ በቤተክርስቲያናችን ብዙ ሊቃውንት የጻፏቸው ግሶች። በአብዛኛው ግን የአለቃ ኪዳነ ወልድ ክፍሌ ግስ ለመረጃነት የሚጠቀስ ሆኖ ነው የምናገኘው። እንግዲህ እሱ
የአለቃ ኪዳነ ወልድ ግስ ባስቀመጠው መሰረት ሀለየ ያለውን ዘፈነ፣ ዘመረ፣ አመሰገነ ብሎ አስቀምጦታልና ማህሌት የሚለውን ስናመጣ ማህሌት ማለት ምስጋና፣ ወረብ፣ ለዘብ፣ ቅዳሴ፣ ውዳሴ፣ ቅኔ፣ ግጥም፣ ዘፈን ማለት ነው ብሎ አስቀምጦታል። እና እንግዲህ ከዚህ አንጻር እኛ ማህሌት ማለት ምን ማለት ነው የሚለውን ለመመለስ ማህሌት ማለት ምስጋና ማለት ነው። ለእግዚአብሔር የሚቀርብ ጸሎት፣ ልመና ማለት ነው ብለን መውሰድ እንችላለን ማለት ነው ባጭሩ። እንግዲህ በብሉያትም በሐዲሳትም በመጻሕፍተ ሊቃውንትም ውስጥ ስለ ማህሌት በብዙ ተብራርቶ እናገኛለን። እንደው ከብሉያት ለመጀመር ያክል በነቢየ እግዚአብሔር በቅዱስ ዳዊት የተነገረውን መጥቀስ ይቻላል። እፎን ሀሊ ማህሌተ እግዚአብሔር በምድር ነኪር፣ የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ስለዚህ ማህሌት ዝማሬ ይባላል፣ ምስጋና ይባላል። ዝማሬ ማለት ያው ምስጋና ማለት ስለሆነ ማለት ነው። ዘመረ፣ አመሰገነ ነው። ስለዚህ በማህሌትን የማህሌት ምስጋናን የምናመሰግነው በተለየ በተመረጠ ቦታ መሆኑን ያሳየናል ማለት ነው፣ እንደ ቅዱስ ዳዊት አነጋገር። ከዚህ የተነሳ አባቶቻችን በቤተክርስቲያናችን ቅኔ ማህሌት የሚል የቤተክርስቲያናችን ክፍል አለ። ቤተክርስቲያን በሶስት ክፍል ትከፈላለች። ለምሳሌ ያህል እንግዲህ የሀገራችን ቤተ መቅደስ አንስተን ብናይ ቅድስት ማለት ከውስጥ ስንጀምር መቅደስ፣ ቅድስት፣ ቅኔ ማህሌት ወይም ደግሞ ከመግቢያው ስንጀምር ቅኔ ማህሌት፣ ቅድስት፣ መቅደስ የሚባል ሶስት ክፍል አለው ማለት ነው። ስለዚህ የማህሌት ምስጋና የሚቀርበው በተመረጠ ቦታ መሆኑን ቅዱስ ዳዊት እንደተናገረው አባቶቻችን ሊቃውንትም ቦታ ሰይመው ሰጥተው በዛ ውስጥ እንደሚገለገል እናያለን ማለት ነው። በሀገራችን አገልግሎት ስናየው ግን በቅኔ ማህሌት ብቻ አይደለም የማህሌት አገልግሎት የሚፈጸመው። በተቀደሱ አደባባዮች፣ አውደ ምሕረቶች እንዲሁም ደግሞ የምዕመናን ቤትም የተቀደሰ ስለሆነ ቅዱሳን ስለሆኑ ምዕመናን በምዕመናን ቤትም አገልግሎቱ ሊፈጸም ይችላል። እንግዲህ የማህሌት አገልግሎት ብዙ አይነት ስለሆነ ዘርፉ ብዙ ስለሆነ ከዛ አንጻር በተለያየ አገልግሎት ምክንያት በተለያየ ቦታ ሊደረግ ይችላል ማለት ነው። በምድር ነኪር ማለት ግን ስመ እግዚአብሔር በማይጠራበት ጣዖት በሚመለክበት ቦታ ማህሌት መቆም አገልግሎት መፈጸም አይገባም የሚለውን የሚያሳይ ነው የሚሆነው ማለት ነው። በብሉይ ኪዳን ይህንን እናያለን። በሐዲስ ኪዳን ደግሞ በራእየ ዮሐንስ ምዕራፍ 14 ከቁጥር 3 ጀምሮ ያለውን አልቦ ዘይክል አይምሮታ ለይእቲ ማህሌት ዘንበለ እልክቱ አርባዕቱ እንስሳሁ፣ በዙፋኑ ካሉት ከአራቱ እንስሶችና ከአለቆቹ በፊት አዲስ ምስጋናን አመሰገኑ ይላልና ይችን ማህሌት ከቅዱሳን መላእክቱ ይልቅ የሚያውቃት የለም ይላልና በአጠቃላይ ማህሌት የሚለው በብሉይ ኪዳንም በሐዲስ ኪዳንም በመጻሕፍተ ሊቃውንትም የሚገኝ ትልቅ የአገልግሎት ዘርፍ መሆኑን የምናይበት ነው ማለት ነው። ሌላው እንግዲህ የማህሌት አገልግሎት በምድር ብቻ ያለ አይደለም፣ በሰማይም ያለ ነው። በሰማይ ቅዱሳን መላእክት፣ በምድር ደግሞ የሰው ልጆች አምላካቸውን ፈጣሪያቸውን የሚያመሰግኑበት ትልቅ ምስጋና ማለት ነው። የማህሌት አገልግሎት ከሌሎቹ አገልግሎት ለየት የሚያደርገው ሙሉ ሰውነታችን እኩል የሚሳተፍበት ነው ማለት እንችላለን። ምን ማለት ነው? ማህሌት ስንቆም በአንደበታችን በጉሮሯችን እናዜማለን፣ እንጮሃለን። በእጃችን ጸናጽል መቋሚያ ይዘን እያንቀሳቀስን እንዘምራለን።
ወደ ታች ወደ ላይ እያልን በተመስጦ በእግራችን ቀጥ ብለን ቆመን እግዚአብሔርን እናመሰግናለን ማለት ነው። ስለዚህ ሙሉ የሰውነታችን ክፍል አብሮ እኩል የሚሳተፍበት አገልግሎት ማለት የማህሌት አገልግሎት ነው። ለዛውም በተመስጦ ማለት በተመስጦ ይሄ በምድር ያለ ሰው ሆኖ ነገር ግን እንደ መላእክት በተመስጦ እግዚአብሔርን የሚያመሰግንበት። ለምሳሌ ያህል እንደው እንደ ተፈጥሮ ስናስበው የሰው ልጅ የተወሰነ ነገር ተናግሮ ይደክመዋል፣ ወይም ደግሞ ደጋፊ ነገር ያስፈልገዋል፣ ቢያንስ እንኳን ውሃ መጠጣት ያስፈልገዋል ማለት ነው። ይሄ ግን እንደ ቅዱሳን መላእክት የሰው ልጅ ሊያመሰግንበት የተሰጠው ትልቅ ጸጋ ስለሆነ ለምሳሌ ያህል በሀገራችን ያለውን አገልግሎት ብናይ ማታ 1 ሰዓት ወይም 2 ሰዓት ተጀምሮ እስከ ቀኑ 9 ሰዓት የሚውልበት ጊዜ አለ። የዚህ የማህሌት አገልግሎት ማለት ነው። እንግዲህ ማህሌት አገልግሎት ሲባል ቅዳሴን ጨምሮ ነው። የማህሌቱ ፍጻሜ ቅዳሴ ስለሆነ ነው። የማንኛውም አገልግሎቱ ፍጻሜ ቅዳሴ ስለሆነ የአገልግሎቱ ፍጻሜ የሚለካው በቅዳሴ ነው። የጧት ቅዳሴም ከሆነ ቅዳሴ ከተፈጸመ በኋላ፣ ምክንያቱም የቅዳሴውም ክፍል ነው ማህሌት። በነገራችን ላይ የቅዳሴውም ክፍል ነው፣ በቅዳሴ ውስጥም የምናገኘው ነው። ለምሳሌ ያህል ክብሪእቲ፣ ዕጣነ ሞገር፣ ዝማሬ የሚባሉት ከቅዳሴ ጋር አብረው የሚቀርቡ የማህሌት ክፍሎች ናቸው። ስለዚህ ከማታው ከ2 ሰዓት ወይም ከ1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ሙሉ ጊዜ እንግዲህ 24 ሰዓት ሊሞላ ምንም የሚቀራው የለም ማለት ነው። ያን ሁሉ አገልግሎት ሲፈጸም ያለ እህል ያለ ውሃ ያለ ማረፍ ቀጥ ብሎ በመቆም ነው የሚሆነው ማለት ነው። ስለዚህ የሊቃውንቱን አባቶቻችን ሲገልጧቸው ምድራውያን መላእክት ይሏቸዋል። ምድራውያን መላእክት፣ ማህሌታውያኑን እንደዚህ ብሎ ይገልጿቸዋል ማለት ነው። እውነት ነው። ቅዱሳን መላእክት ምግባቸው ምስጋናቸው፣ ምስጋናቸው ምግባቸው ሁኗቸው የሚኖሩ ስለሆኑ መራብ መጠማት የለባቸውም። የሰው ልጅም በጸጋ እግዚአብሔር ሲጎበኝ በምስጋና ሲረሰርስ እንደ ቅዱሳን መላእክት ያለ ምግብ ያለ ውሃ ይህን ያክል የማመስገን ኃይልና አቅም አለው ማለት ነው። በሊቃውንት ደግሞ እንዲህ የሚል ተጽፎ እናገኛለን። ያስምክሙ ቃለ መሰናቁት ዘሕፃናት ወማሕሌተ ዘመላእክት ዘያጠልል አዕጽምተ እምብዝሃ ጣዕሙ። የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና እንደዚሁ ያሰማችሁ ይላል አባ ሕርያቆስ። ስለዚህ የመላእክት ምስጋና መሆኑንም ገልጦልናል። እንደገና ደግሞ አጥንትን የሚያለመልም ጣዕሙ የተለየ መሆኑንም ጭምር ገልጾልናል። ስለዚህ ማህሌት ክብሩ፣ መጠኑ፣ ጣዕሙ፣ ልኩ በዚህ ልክ ነው ማለት ነው። ስለዚህ የማህሌትን ክብር ቀድሞ ማወቅ እንደው ማህሌት ምንድን ነው የሚለውን ለማወቅ ክብሩን፣ ልኩን፣ መጠኑን ቅዱሳት መጻሕፍት እንዴት እንደሚመሰክሩለት ማወቅ ተገቢ ይሆናል በሚል እነዚህን 3ቱን ጥቅሶች እንደው ለመግቢያ ያክል ተናገርን እንጂ ስለ ማህሌት የማያነሳ ክፍል የለም። ቅዱሳት መጻሕፍት ተባብረው የሚመሰክሩለት የሚያነሱት ነው ማለት ነው ማህሌትን። እንግዲህ ብዙ ከግስ አንጻር ማለት ነው ሀለ የዘፈነ የሚለውን እንዴት ማህሌት ዘፈን ነው ካል ከዚህ ከምድራዊው ጋር እንዴት አድርገን እናስታርቀዋለን? ወይስ ዘፈን ሁሉ ማህሌት ነው ወይ የሚል ጥያቄ የሚያነሱ ብዙ ሰዎች አሉ። እንግዲህ ዘፈን ስንል በዚህ አገባብ ምስጋና ማለታችን ነው። ምስጋና ማለታችን ነው እንጂ እንደዚህ እንደ ምድራውያኑ ለኃጢአት የሚያነሳሳ ዘፈን ማለታችን አይደለም። ሀለ የዘፈነ ሲል ቀጥታ ምስጋና አመሰገነ የሚል ነው የሚያስተረጉመው ማለት ነው። ለምን ቢባል እንደዚህ ቀጥታ የተወሰደ ቃል ስለምናገኝ ነው።
አሁን እንግዲህ ያለንበት እንደምታውቁት ዘመነ ጽጌ ነው። በዚህ በዘመነ ጽጌ ከሚደረሰው ደግሞ ድርሰት ከሚሰጠው አገልግሎት አንዱ ያው ማሕሌተ ጽጌ ዋናው ነው። ዘመነ ጽጌን ስናነሳ ማሕሌተ ጽጌ ዋና ነው። ስለዚህ ምን የሚል እናገኛለን በማሕሌተ ጽጌ? እስከ መነነቶ ሜልኮል ቅድመ ታቦተ ሕግ አመዘፈነ ንጉሠ እስራኤል ኪያኪ ዘጸገየ ስነ ቅድመ ገጸ ስእልኪ ድንግል እዘፍን አነ። እንግዲህ ተመልከቱ። ይህ ማለት ንጉሱ በዘፈነ ጊዜ ሜልኮል እንደናቀችው በመጽሐፈ ሳሙኤል የተጻፈውን ታስታውሳላችሁ። ምክንያቱም ንጉሱ ታቦተ ጽዮንን በማክበር ከፍቅሩ የተነሳ ከደስታው የተነሳ በታቦተ ጽዮን ፊት ዘፍኗል። ምን ማለት ነው? አመስግኗል ማለት ነው። ያ የእስራኤል ንጉስ በዘፈነ ጊዜ ሜልኮል ሚስቱ ሜልኮል እስከምትንቀው ድረስ ዘፍኗል ይላል። ይህ ዘፈን አይደለም፣ ምድራዊ ዘፈን አይደለም፣ ምስጋና ነው። ምስጋናነቱን የምናይበት ወደፊት እናገኛለን ማለት ነው። ስለዚህ አለ አባ ጽጌ ድንግልም ሜልኮል እስከምትንቀው ንጉሱ ዳዊት እንደዘፈነው ሁሉ በስዕልሽ ፊት እኔ ደግሞ እዘፍናለሁ አለ። አባ ጽጌ ድንግል እንደምታውቁት እግዚአብሔር አምላክ መርጦት ከአይሁድ እምነት ወደ ኦርቶዶክስ ተዋሕዶ እምነት የመጣ የአባ ዜና ማርቆስ ደቀ መዝሙር ወይም ተማሪ ነው ማለት ነው። በጫካ ውስጥ ስዕለ ማርያምን አግኝቶ ለአባ ዜና ማርቆስ ወስዶ ያስረከበ። ከዛ በኋላ በዛ ስዕል ምክንያት ተምሮ ተጠምቆ ለምንኩስና ደርሶ አባ ጽጌ ድንግል አባ ጽጌ ብርሃንም ይባላል። እንዲህ አይነቱን ስያሜ አግኝቶ ድርሰት እስከ መድረስ ድረስ የደረሰ መናኝ ነው፣ ባሕታዊ ነው። ምን አለ ታዲያ? ቅድመ ገጸ ስእልኪ ድንግል እዘፍን አነ፣ በስዕልሽ ፊት እኔ እዘፍናለሁ አለ። ምን ማለቱ ነው? በስዕሉ ፊት የሚዘፍን መቼስ መነኮስ፣ ባሕታዊ፣ መናኝ በቃ ሰው የለም። በስዕልሽ ፊት ምስጋና አቀርባለሁ፣ እዘምራለሁ፣ አሸበሽባለሁ ማለቱ ነው። ስለዚህ ዘፈነ የሚለው አሸበሸበ፣ ዘመረ፣ አመሰገነ ተብሎ የሚተረጎም እንጂ እኛ እንደምናውቀው ዘፈነ በሚለው አይነት ዝም ብሎ የዚህ አይነት ምድራዊ አይነት ዘፈን አይደለም ማለት ነው። ይህንን ለማስረዳትም በመጽሐፈ ሳሙኤል ሁለተኛ ሳሙኤል 6:16 ላይ እንዲህ ይላል። የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡ ዳዊትም በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው ይላል። ወረድ ብሎ ደግሞ 6:23 ላይ የሳኦል ልጅ ሜልኮልም እስከ ሞተችበት ጊዜ ድረስ ልጅ አልወለደችም የሚል እናገኛለን። ምን ማለት ነው? ዳዊትን በእግዚአብሔር ታቦት ፊት በማመስገኑ ወይም ለእግዚአብሔር ታቦት በመዝፈኑ ንቀዋለች፣ ተናግረዋለች። አንተ ንጉሥ ስትሆን እንዴት እንደዚህ ራስን ታዋርዳለህ ብለዋለች። በዚህ ምክንያት ሜልኮል ተቀጣበታለች ማለት ነው። በታቦት ፊት ማመስገን፣ ማሸብሸብ፣ መዘመር የሚያስመሰግን የሚያስከብር እንጂ የሚያስንቅ አለመሆኑን መረዳት ይገባል። ምክንያቱም ሜልኮል ተቀጣበታለች። የወለደት ሜልኮል እስከ አመ ሞተት እየተባለ እንደውም እስከ ፍጻሜ የሌለው እስከ ተብሎ ከሚጠቀሰው በቤተክርስቲያናችን በትርጓሜም ላይ ሁሉ ይሄ ነው። ሜልኮል እስከምትሞትበት ጊዜ አልወለደችም ተብሏል። ስለዚህ ምን አሳጣት ማለት ነው? የልጅ በረከትን አሳጣቷ። ዳዊትን
ለታቦቱ በመዝፈኑ ወይም ምስጋና በማቅረቡ በማሸብሸቡ ስለናቀችው እሷ ተቀጣበታለች፣ በረከት አጣበታለች ማለት ነው። ስለዚህ ይሄ ቀጥታ የተወሰደው ለምስጋናነት እንጂ ለዘፈን እንዳልሆነ የሚያሳየን ነው ማለት ነው። እና እንግዲህ ሊቃውንቱ በደንብ አድርገው በተለያየ መንገድ ስለ ማህሌት ተናግረዋል ማለት ነው። ከዛ በኋላ ያሉ እንግዲህ 10ው መጻሕፍትን ተከትለው የተጻፉ አዋልድ መጻሕፍትም ስለ ማህሌት ክብር ታላቅነት ዋጋ የሚያሰጥ ስለመሆኑ በተለያየ መንገድ ገልጸዋል ማለት ነው። በትንሣኤ የምናነበው ተአምረ ኢየሱስን ብናይ ስለ ማህሌት ክብር ታላቅነት ያሳየናል። ሁልጊዜ ደግሞ በምንጸልየው በመልክአ ማርያም ደራሲው ያስቀመጠውን እናስታውሳለን። ማህሌትን የማያከብር ሰው ልክ ሜልኮል እንደተቀጣች የሚቀጣ መሆኑን ማለት ነው። የሚቀጣ መሆኑን ዘአስተማሰሮ በተውኔት ለማህሌተ ንክስኪ ዝንቱ የጋዩ ኃጢአቱ ኢይታደግሎቱ ያንቺን የንግስሽን የበዓልሽን ምስጋና ማህሌት፣ ውዳሴ፣ ዝማሬ፣ ሽብሻቦ፣ ጭብጫቦ በዘፈን የመሰለውን ጌጋዩ ኃጢአቱ ኢይታደግሎቱ በደሉ ኃጢአቱ አይደምሰስለት አይፋቅለት ብሎ ደራሲው ተናግሮታል ማለት ነው። እንግዲህ በተለያየ መንገድ ሊቃውንቱ የማህሌትን ክብር ገልጸዋል። ማህሌትን የሚያቃልሉ ሰዎች ደግሞ እንደዚህ ያለ መርገም ተላልፎባቸዋል ማለት ነው። እና አንድ ጊዜ በጎንደር አንድ አባት የማህሌተ ጽጌ ተቁሞ በነበረበት ሰዓት በቃችሁ ብለው ማህሌቱን ሲያስቆሙ አንተም በቃ ብለዋለች ይባላል እመቤታችን ቅድስት ድንግል ማርያም ተገልጻ ማለት ነው። ስለዚህ ማህሌት ስንቆም ሊቃውንቱ ካህናቱ ብቻችን የምንቆም አይደለም። በእውነቱ ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ጋር በዚህ በማህሌት ላይ ትገለጣለች፣ ትገኛለች። በዘመናችን በቅርብ ዘመን እንኳን የተፈጸመውን ብናነሳ በደብረ ታቦር ከተማ ልጅቱ ማርያም እና እናቲቱ ማርያም የሚባሉ አብያተ ክርስቲያናት አሉ። እንግዲህ ይሄ ልጅቱ ማርያም እናቲቱ ማርያም ሲባል ልጅና እናት ስለሆኑ አይደለም፣ የአተካከላቸውን ቅድሚያ በማየት ነው። ቀድማ የተተከለችውን እናቲቱ ማርያም ሲሏት፣ በኋላ የተተከለችውን ደግሞ ልጅቱ ማርያም ብለዋታል። በተቀራረበ ቦታ ላይ ሆነው ቅደም ተከተላቸውን ጠብቀው የተተከሉ ስለሆኑ እንደዚህ ብለው ጠርተዋቸዋል። እና ልጅቱ ማርያም በምትባለው ቤተክርስቲያን ውስጥ እንዲሁ በዘመነ ጽጌ ሊቃውንቱ ሲያሸበሽቡ ሲወርቡ ምስጋና ሲያቀርቡ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ክንድ ላይ ያለው ሕፃን ወርዶ ወዛቸውን ሲጠርግላቸው ታይቷል። በቅርብ ዘመን እንኳን ማለት ነው። ስለዚህ በዚህ ምስጋና እናቱና ልጁ የሚመሰገኑበት፣ እናቱ በጽጌ ልጁ በፍሬ እየተመሰሉ የሚመሰገኑበት ምስጋና በሚቀርብበት ጊዜ ወይም ማህሌት በሚቀርብበት ጊዜ እናታችን እመቤታችን ቅድስት ድንግል ማርያም አምላካችን ፈጣሪያችን ኢየሱስ ክርስቶስ እንዲሁም ቅዱሳኑ ሁሉ አብረው እንደሚገኙ እንደሚያሸበሽቡ በቤተክርስቲያናችን ይታመናል። ስለዚህ የማህሌት ክብሩ ይህንን የመሰለ ነው ማለት ነው። ማህሌትን የሚያከብር ይከብርበታል፣ ማህሌትን የሚነቅፍ ደግሞ መርገም ይተላለፍበታል ማለት ነው። ከዚህ አንጻር ማህሌት እንግዲህ የተለያየ ይዘት ያለው ነው። ስሙ በአንድ ላይ ማህሌት ተብሎ ይጠራ እንጂ በውስጡ ብዙ ዝርዝር ያለው ነው ማለት ነው። ከዚህ አንጻር እንደው ለአሁን ላለንበት ዘመን ቅርብ እንዲሆን የዘመነ ጽጌን ማህሌት እናነሳለን ማለት ነው። ማህሌት የሚባለው ስቡሕ ወውዱስ ተብሎ የሚጀመር ወይም ደግሞ
ብዙ ጊዜ ማሕሌት ተቆመ ከተባለ ስቡ ተባለ ማለት ነው። ስቡህ የሚባልባቸው የተለያዩ በዓላት አሉ። ለምሳሌ ያህል ክብረ በዓላትን ብንወስድ ስቡ ተብሎ የሚቆምባቸው ናቸው። ወርሃ በዓላትን ብንወስድ ስቡ ተብሎ የሚቆምባቸው ናቸው። በተለምዶ ደግሞ የመወድስ ወይም የአርባዕት መወድስ ቁመት ተብሎ በሰንበት የሚሰጠው አገልግሎትም ጭምር በተለያዩ ጊዜያት ስቡ ወድስ ተብለው የሚጀመሩ ናቸው። እንግዲህ በመዝሙር በዕለተ ሰንበት አገልግሎት ስቡ ተብሎ ከሚጀመርባቸው አንዱ ዘመነ ጽጌ ነው። ዘመነ ጽጌ ስቡ ወድስ ተብሎ ማሕሌት የሚቆምበት የዘመነ ጽጌ ማሕሌት እንግዲህ በመጀመሪያም ሳነሳው እንደነበለ በጣም ልዩ የሆነ ሕፃናትም አዋቂዎችም የሚጓጉለት መቼ ደርሶ መቼ እመቤታችን ማሕሌት ቆመን እያሉ የሚሳሱለት ነው ማለት ነው። እና ያንን ዘመኑም ስለሆነ እንግዲህ ዘመነ ጽጌ የሚባለው ከመስከረም 26 እስከ ህዳር 5 ባሉት ጊዜያት የሚውል ስለሆነ የዘመነ ጽጌ ማሕሌት በዚህ ውስጥ የሚቆም ነው የሚሆነው ማለት ነው። ብዙ ጊዜ ያው 5 ይሆናል። 5 እሑዶችን እናገኛለን። አልፎ አልፎ ግን 6 እሑዶችን የምናገኝበት ጊዜ አለ። ያ ደግሞ የመጀመሪያው ከ26 እስከ 30 ያሉት ቀናት በዕለተ ሰንበት ሲውሉ ወደ 6 ይሆናል። ከዛ በኋላ ባለው ቀናት ሲውሉ ግን 5 ይሆናል ማለት ነው ዘመነ ጽጌ። ስለዚህ የዘመነ ጽጌ ማሕሌት ምን ይመስላል የሚለውን ለማየት ያክል ያው ምንጊዜም የቤተክርስቲያን አገልግሎት የሚጀመረው በአስርቆት በሚባለው ጸሎት ነው። አስርቆት ማለት ሌሊቱን መዓልቱን አስርቆ በዛ ጸሎት በዛ ሌሊትና በዛ መዓልት የሚከናወነው አገልግሎት ሁሉ ወደ ሰማይ እንዲያርግ ልመና ምልጃ ከቀረበ በኋላ ነው ወደ ማሕሌትም ወደ ሰዓታትም ወደ የትኛውም አገልግሎት ውስጥ የሚገባው ማለት ነው። ከዚህ አንፃር እንደተለመደው የዘመነ ጽጌ ማሕሌትም በአስርቆት ይጀመርና ስቡሕ ወውዱስ ይባላል። ከዛ በኋላ መልክዓ ሥላሴ ወይም ነግስ ይባላል። መልክዓ ሥላሴ እናስገባለን። መልክዓ ሥላሴ ከተባለ በኋላ የመልክዓ ሥላሴው ዚቅ ይገባል ማለት ነው። መልክና ዚቅ በተመለከተ የተወሰነ ለማብራራት ያክል መልክና ዚቅ ተመሳሳይ ነው መሆን ያለባቸው። ሁልጊዜ ውስጣቸው ተስማሚ የሆነ ማለት በመልኩ ውስጥ ያለው ዘር በዚቁ ውስጥ የሚገኝ መሆን አለበት ማለት ነው። ምስጢሩም ጭምር የሚስማማ መሆን አለበት እንጂ መልክ ስለሆነ ዚቅ ስለሆነ ብቻ ዝም ብሎ ብድግ ተደርጎ አይባልም ማለት ነው። እንደውም አባቶቻችን ምን ይላሉ? መልክና ዚቅ ማለት ባልና ሚስት ማለት ናቸው፣ ወይም አዳምና ሔዋን ማለት ናቸው ማለት ነው። ሔዋን ከአዳም ጎን እንደተገኘች ወይም ከአዳም አካል እንደተገኘች ሁሉ ዚቅም የመልኩ አካል ነው። ከመልኩ ጋር ተመሳሳይነት ያለው ተስማሚነት ያለው ነው የሚሆነው ማለት ነው። እንደውም ቤተልሔሞች ምን ይላሉ? ከመልኩ ሳያልቅ ከጎኑ ላይ ወይም ሶስተኛው ቤት የመልኩ ሶስተኛ ቤት እንደተባለ ዚቅ ያስገባሉ። ይህም ለምንድን ነው ሲባሉ ሔዋን ከአዳም ገቦ እንደተገኘችው ሁሉ ዚቅም ከመልኩ መሃል ወይም ጎን ላይ ይገባል የሚል ይሰጣሉ ማለት ነው፣ ማብራሪያ ይሰጣሉ። ስለዚህ መልክና ዚቅ ተመሳሳይ ካልሆነ በአባቶቻችን ነውር ነው አይባልም ማለት ነው። እንደው ሌላው ቀርቶ ቆዳ ነክ የሚሉት አለ አባቶቻችን። መልኩና ዚቁ በሚስጥር የማይገናኝ ከሆነ ዝም ብሎ የሆነ ዘር ብቻ ስላገናኘውም አይባልም። ለምን? ያ ቆዳ ነክ ነው የሚባል፣ ሚስጥሩ አልተገናኘማ። ሚስጥሩ የሚገናኝ መሆን አለበት ማለት ነው። ስለዚህ ዚቅና መልክ ማለት ያው አዳምና ሔዋን ወይም ባልና ሚስት ማለት ስለሆነ ተመሳሳይነት ያለው መሆን አለበት ይላሉ አባቶቻችን። ከዚህ አንፃር
በዚህ በዘመነ ጽጌ አባቶቻችን ለ7 ዓመቱ በየጊዜው ዙሮ የሚመጣውን የማሕሌተ ጽጌና የዚቁን ክፍል አዘጋጅተው አስቀምጠውልናል። ይህ ዝግጅት ያው የታወቁት ሊቅ የይንታ ክፍሌ ዝግጅት ነው። በኋላ ግን ለህትመት ያበቁት ደግሞ ርዕሰ ደብር መዝገቡ የተባሉ ታላቅ ሊቅ ናቸው እና ለነሱ በእውነት ትልቅ ምስጋና ይገባቸዋል። የተለያየ ዝግጅት እንዳለ ሆኖ ማለት ነው። ለምሳሌ ያህል ቤተልሔምን ብናነሳ የራሳቸው ዚቅ ነው ያላቸው። የዚህ አባጃሌ የሚባለው ወይም ደግሞ የጎንደሩን ዚቅ አይጠቀሙም። ራሱን የቻለ ዚቅ አላቸው። በዛ መልኩ ነው አገልግሎታቸውን የሚፈጽሙት። ትልልቅ ሊቃውንትም በየሀገሩ ያሉ ይሄ ማዕከላዊ ቢሆንም ራሳቸው አስማምተው ያዘጋጁት ስለሚኖር ያንን ይላሉ። ዋናው ፍሬ ነገር ግን መልክና ዚቁ ተስማሚ፣ ምስጢሩ አንድ አይነት የሆነ መሆን አለበት የሚለው ነው እንጂ ዝግጅቱ የማንም ቢሆን የተለየ ነገር የለውም ማለት ነው። እና በዚህ በዘመነ ጽጌ እንግዲህ ማሕሌተ ጽጌው 150 ማሕሌተ ጽጌ ይባላል። ሰቆቃወ ድንግል ይባላል። ከዚህ ከነግስ ቀጥሎ ወይም ከመልክዓ ሥላሴ ቀጥሎ በቤተልሔም ሁልጊዜም ቢሆን ዘመን ክርጣሙ አትታለፍም። ዘመን ክርጣሙ ስለማትታለፍ በየሳምንቱ ዘመን ክርጣሙ ትባላለች። የሷም ዚቅ እዛው ላይ አብሮ ይባላል ማለት ነው። ከዛ ቀጥሎ ማሕሌተ ጽጌ ነው የሚገባው። ሀለፈ ክረምት የሚለውን ማስገቢያ ተረኛ ይለዋል። ጽጌ አስተርአየ የሚለውን ደግሞ በማሕሌቱ ከሚገኙ ሊቃውንት መካከል ታላቅ የሆነው በእውቀት ወይም በእድሜ የሚበልጠው ይጀምርና ተራውን ይባላል ማለት ነው። የሚመረገደው ላይ ሲደርስ ያንን ደግሞ ያመረግዱታል። የሚመረገደው የሚለውን ማብራራት ያስፈልጋል ብዬ አምናለሁኝ። ለምሳሌ ያህል የመጀመሪያው ጽጌ ላይ ጽጌ አስተርአየ ሰሪጾ አጽሙ የሚለው ያንን ክፍል በቁም በመረግት ይባላል ማለት ነው። ሶስተኛ ቤቱ ላይ እንደተደረሰ እየተመረገደ ወረብ አለው፣ ወረቡ ይባላል። ከወረቡ በኋላ እንዳልኳችሁ በቤተልሔም ከሶስተኛው ቤት በኋላ ዚቅ ስለሚገባ ዚቁን ያስገባሉ። በጎንደር ደግሞ እንደገና ሁለቱም ቤቶች በመረግድ ብለው ዘልቀው ወይም ደግሞ ላይ ቤት ሲሆን በቁም ብለው ዘልቀው ዚቁን ያስገባሉ ማለት ነው። አሁን ለምሳሌ ያህል ተመሳሳይነቱን ለማንሳት ጽጌ አስተርአየ ሰሪጾ እምአጽሙ ይላል አይደል? ማሕሌተ ጽጌው ምን ይላል ደግሞ የሱ ዚቅ ናሁ አስተርአየ ጽጌ ይላል ማለት ነው። እና ስለ ጽጌ መታየት ጽጌ የተባለ ጽጌም ፍሬም ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያነሳ ማለት ነው። እንዲህ ተመሳሳይነት ያለው ነው የሚሆነው። ከዛ ጋር ተያይዞ እንግዲህ በዘመነ ጽጌ የማይቀሩ የማሕሌተ ጽጌ ክፍሎች አሉ። ለምሳሌ ያህል እንዘተሐቀፍዮ ክበበ ጌራ ወርቅ፣ እንዲሁም ደግሞ በሁለተኛው በሶስተኛው የማይቀሩ እነ በከመ ይቤ መጽሐፍን እነ ትመስል እምኪን የመሳሰሉ ሁሉ አሉ። እነሱም ጊዜያቸውን ጠብቀው የሚባሉ ናቸው። ከዛ ውጭ ግን በየ7 ዓመቱ ዙረው የሚመጡ ዕለቱን የሚመለከቱ ማሕሌተ ጽጌዎችን እና መልኮችን ዚቆችን እንላለን ማለት ነው። ለምሳሌ ያህል ምን ማለት ነው? አሁን ነገ የሚውለው እሁድ ጥቅምት 2 ቀን ስለሆነ የሐዋርያት በዓል ነው ማለት ነው። ስለዚህ ሐዋርያትን የሚያነሳ ሰዊተ ስርናዩ ትምህርቱም ይላል ለታዴዎስ ወለበርተሎሜዎስ ወይኑ የሚለው በዓሉን ዕለቱን የሚመለከት ነው ማለት ነው። እንዲህ አይነቱን በዓሉን ዕለቱን የሚመለከት የማሕሌተ ጽጌ ክፍል ይገባል ማለት ነው። እና በአጠቃላይ የዘመነ ጽጌ የማሕሌት ቁመት በዚህ መልኩ የሚሰጥ ነው። ምን አለው ማለት ነው? በቁም በመረግድ ከተባለ በኋላ ማሕሌተ ጽጌው ወረቡ ይባላል። ወረብን በተመለከተ ደግሞ እንግዲህ የሽብሻቦውን ይዘት ማንሳት ያስፈልጋል። የተለያዩ ጥንታውያን አብያተ ክርስቲያናት አሉ፣ ጉባኤ ቤቶች አሉ። አሁን በዚህ ዘመን በሰፊው
በዓለም አቀፍ ደረጃ የሚታወቀው የጎንደር ቢሆንም ነገር ግን የቆሜ፣ የአጫብር፣ የተጉለት ወይም የሸዋ የሚባሉ ጥንታውያን የማህሌት አገልግሎቶች አሉ ማለት ነው። ስለዚህ እነሱ የሽብሻቦቻቸው ይዘት እንደየቦታው፣ እንደየሁኔታው፣ እንደየባህላቸው የሚለያይ ነው የሚሆነው ማለት ነው። የሆነው ሆኖ ግን ሁሉም ቢሆን ስርዓታቸውን የጠበቁ ማህሌቱን የማያስነቅፍ እንቅስቃሴ ያላቸው ናቸው ማለት ነው። እንደው በዘመናችን እውነት ለመናገር ትንሽ ፈር እየለቀቀ በጣም እየተቸገርን ያለንበት ዘመን ነው። አሁን ዘመነ ጽጌ ሲመጣ በእውነት በየአብያተ ክርስቲያናቱ የሚታየው እንቅስቃሴ ትንሽ ያሳቅቃል። እንግዲህ ሰቆቃወ ድንግል ማለት የድንግል መከራ፣ ሐዘን፣ ለቅሶ ማለት ነው። ዘመነ ጽጌም የሚታሰበው የእመቤታችን ስደት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስደት ነው። ስለዚህ መከራ መስቀሉን የምናስብበት ነው ማለት ነው እና ያንን ግን ወደ ዋዛ ፈዛዛ ወደ ያልተጋባ እንቅስቃሴ ማምጣት ማለት የተሰበሰብንበትን የመጣንበትን ዓላማ መርሳት መዘንጋት ማለት ነው። ይሄ በእውነቱ ሊታረም ሊስተካከል የሚገባው ነው። በየትኛውም ባህል ቢሆን በጎንደርም ባህል ይሁን በአጫበርም ይሁን በቆሜም ይሁን በተጉለት ወይም በሸዋም ይሁን ልክና መልክ አለው። ልክ አባቶቻችን ያደርጉት እንደነበረ ለምሳሌ ያህል በዚህ በዘመነ ጽጌ ከወረብ ጋር ተያይዞ ማሸብሸብ፣ ማስረገጥ የሚባል ነገር አለ። እሱ የድሮ አባቶቻችን ሲያስረግጡ ሲያሸበሽቡ ስናይ ሰውነታቸው በእውነቱ በቃ የሆነ የውሃ ሙላት ነው የሚመስለው እንቅስቃሴያቸው ማለት ነው። እንደው ዝም ብሎ እንደዚህ አሁን እንደምናየው ቅጥ ያጣ አይደለም። እንደው ይህንን ሳነሳ በእውነቱ በጣም በአይምሮዬ የሚመላለሱ ሁለት አባቶችን ማንሳት እፈልጋለሁኝ። የቀድሞው የዝማሬ መዋሥዕት ምስክር የነበሩት የእንታ ጓንጉል ሲያሸበሽቡ ሲያስረግጡ የሆነ እልፍ ሲሉ ልክ የውሃ ሙላት ስናየው በቃ በአይናችን ላይ እንደ ቅጽበት እልፍ የሚለው ነገር አለ አይደለም? እንደዛ ነው በቃ እና የሚመስጥ የሚስብ ነገር ያለው በቃ ተመስጦን የሚያመጣ ነበር እንቅስቃሴያቸው እና ማስረገጥ ወይም ማሸብሸብ በዛ ልክ መሆን አለበት። እንግዲህ ያው ዙራባ የቆማ የማህሌት አገልግሎት ከሚሰጥባቸው አንደኛዋና ዋናዋ ቦታ ናት። የቆሜ ዜማ የቆሜ ማህሌት አገልግሎት የሚሰጥባት ቦታ ናት። ስለዚህ እሳቸው ሲያሸበሽቡ ሲያስረግጡ ስናያቸው በእውነቱ የሚመስጡ ነበሩ እና ያንን አሁን እያጣ ነው የመጣንበት ዘመን ነው። ሁለተኛው ደግሞ አሁን በቅርቡ ያጣናቸው የኔታ ድምፀ ዘታዕካ ነገሥት በዓታ ለማርያም የሊቀ ጉባኤ ጌታሁን መምህርና አባት የሸዋውን ወረብ ሲያስረግጡ ሲያሸበሽቡ በእውነቱ በቃ የተለየ ዓለም በቃ ላይኛውን ዓለም የሚያሳይ ነበረ እንቅስቃሴያቸው። በጣም እጅግ የሚመስጡ ነበሩ። ያንን እያጣ ነው መጥተናል። ወደ ጎንደርም ስንሄድ ትልልቅ አባቶች ነበሩበት። እውነት ለመናገር እንግዲህ ያው በዘመናችን ደርሰን ያየናቸውን ማለት ነው። በጣም ትልልቅ ሊቃውንት ሲታዩ ሽብሻቧቸው፣ እንቅስቃሴያቸው፣ የማስረገጥ እንቅስቃሴያቸው በጣም የሚመስጥ እና ያንን እያጣ ነው መጥተናል። እሱን በእውነቱ መመለስ ማስተካከል ያስፈልጋል እና በዘመነ ጽጌ በቤተክርስቲያናችን ተገኝተን የእመቤታችንን መከራ ማሰብ አገልግሎቱን መሳተፍ ተገቢ ነገር ነው። ነገር ግን የምናገለግለው አገልግሎት ደግሞ የእመቤታችን ስደትና መከራ የሚገልጥ መከራዋን የሚያሳስብ ተመስጦ ያለው እንደ ቅዱሳን መላእክት በተመስጦ የምናሸበሽበው የምናገለግለው ነው እንጂ አሁን እንደሚታየው በእውነቱ እንደው ከበሮ በአናት እየተሸከሙ እንደው ሲዞሩ ብዙ ጥፋት ሊያደርሱ በሚችሉበት ራስን ጭምር በሚጎዳ አይነት አገልግሎት ማገልገል
እኔ በእውነቱ ከጥቅሙ ጉዳቱ የሚያመዝን ነው። ስለዚህ ልጆቻችን ደቀ መዛሙርት ይህንን በእውነቱ ልታስቡበት፣ ልትረዱት፣ ልትተገብሩት ይገባል። እንደው በእንግዲህ ያው የሚዲያ ዘመን እንደመሆኑ መጠን ሚዲያ ጥሩ ጎን አለው፣ መጥፎ ጎንም አለው። ምክንያቱም መልካሙን ነገር ያሳያል፣ ያስተምራል፣ ያሳውቃል። በአንጻሩ ደግሞ እንደዚህ ተገቢ ያልሆነውንም ጭምር ስለሚያሳይ የልጅነት እድሜ ደግሞ ሁሉ ልጨብጥ የሚያሰኝ ስለሆነ ይህንን ተገቢ ያልሆነውን ነገር ሁሉ ተቀብላችሁ ተግባራዊ ማድረግ ተገቢ አለመሆኑን እንደው አደራ ለማለት እፈልጋለሁ። በዚህ በዘመነ ጽጌ እግዚአብሔር ይመስገንና አሁን በውጭ ዓለምም ጭምር አብያተ ክርስቲያናት አገልግሎቱ ሰፍቶ ነው የሚገኘው። በአብያተ ክርስቲያናት እየተሰጠ ነው የሚገኘው እና ይህን የማህሌትን አገልግሎት ልክ እንደ አባቶቻችን ተወዳጅ የሚናፈቅ አድርገን ማስቀጠል ይገባናል እንጂ በእውነት አሁን እንደሚታየው ብዙ እንደው እዚህ ላይ ለመጥቀስ የማያስችል ብዙ ደስ የማይል ነገር እየታየበት ነው። ያም ምንድነው የተባለው? ቅድም እንደተናገርኩት ዘአስተማሰሎ በተውኔት እንደ ጭፈራ እንደ ዓለማዊ ዘፈን አይነት እንቅስቃሴ የምናሳይበት ከሆነ ኃጢአት በደል ነው የሚሆንብን፣ የማይሰራ የኃጢአት በደል ነው የሚሆንብን ማለት ነው። ስለዚህ ይህንን ልንጠነቀቅበት ይገባል። በአጠቃላይ እንግዲህ የማህሌት አገልግሎት ቅድም እንዳልኩት ማህሌት የሚለው አጠቃላይ ስም ሲሆን ነገር ግን በውስጡ የተለያየ ይዘት ያለው ነው። እንዳልኳችሁ የዘወትር ወይም የወርሃ በዓል ማህሌት አለ፣ የክብረ በዓል ማህሌት አለ፣ እንደገና ደግሞ የሰንበት ማህሌት አለ። የሰንበት ማህሌትን ስናነሳ በብዛት አርባዕት መወድስ ወይም መዝሙር ቁመት ተብሎ ይታወቃል። ነገር ግን ዘመነ ጽጌን፣ ስብከትን የመሳሰሉት ደግሞ ሁለቱን የሚያጣመሩ ናቸው። የማህሌቱን ለምሳሌ ስቡ ብሎ መጀመሩንም ጭምር ዋዜማም ጭምር ያላቸው አሉ። ከዛ ጀምሮ አገልግሎቱ የሚሰጥ ስለሆነ ሁለት አይነት ይዘት ያለው ነው እና በዚህ በዘመነ ጽጌ ስቡ ወወድስ ብለን የተሟላ የማህሌት አገልግሎት እንሰጣለን። እዚህ ላይ እንግዲህ ለማስታወስ ያክል በቤተልሔም ምልጣን አለ። ምልጣን ይመለጠናል በየሳምንቱ እስመ ለዓለም ይባላል። ከዛ በኋላ ነው ወደ መዝሙር የሚኬደው ማለት ነው። ይሄ ግን የቤት የቦታ ባህል ነው። በሌሎቹ አድባራት ግን በየሳምንቱ ምልጣን አይመለጠንም። ማህሌተ ጽጌውን ሰቆቃወ ድንቁልን ከጨረሱ በኋላ ቀጥታ ወደ መዝሙር ነው የሚኬደው ማለት ነው። በዚህ በዕለተ ሰንበት እንግዲህ በዓላት ሲያጋጥሙ ለምሳሌ ያህል በቤተክርስቲያናችን ሶስቱ የግዝት በዓላት ተብለው የሚታወቁት የሚካኤል፣ የእመቤታችን፣ የባለ እግዚእ ማህሌት ሁልጊዜም ይቆማልና እዚህ ላይ ሲገጥሙ በጎንደሩ ይትበሃል መልክ ይባላል ማለት ነው። የዕለቱ መልክ አስቀድሞ ከማህሌተ ጽጌ በፊት ለምሳሌ ያህል የእመቤታችንና የጌታችን መልክ ከሆነ ከማህሌተ ጽጌ በኋላ ይባላል። የሌሎቹ ቅዱሳን መላእክት መልክ ከሆነ ግን አስቀድሞ ከማህሌተ ጽጌ በፊት ይባልና ማህሌተ ጽጌው ይቀጥላል እና ምልጣኑም ይመለጠናል ማለት ነው። ይህ እንግዲህ ይትበሃል እንደየቤቱ ነው። የቤተልሔም ይትበሃል የሚከተል የቤተልሔም ይትበሃል ይከተላል። የጎንደርን ባህል የሚከተል ደግሞ የጎንደር ይትበሃል ይከተላል። ከዛውም ጭምር ደግሞ የላይ ቤት ይትበሃል የሚባል አለ፣ የታች ቤት ይትበሃል የሚባል አለ። ይሄ ደግሞ መዝሙር ተራን ጨምሮ የተለያየ እንዲሆን ያደርጋል ማለት ነው። ለምሳሌ ያህል የዘመነ ጽጌ የመጀመሪያ መዝሙራችን በቤተልሔም በጊዜው ሀለፈ ክረምት ሲሆን በጎንደር ደግሞ ትዌድሶ መርዓት ይሆናል ማለት ነው። ወይም የላይ ቤትና የቤተልሔም ተመሳሳይነት አለው። በላይ ቤቱም በጊዜው ሀለፈ ክረምት ነው፣ በቤተልሔምም በጊዜው ሀለፈ ክረምት ነው። በታች ቤት ግን ትዌድሶ መርዓት ነው የሚባለው ማለት ነው። ስለዚህ እንዲህ አይነት የባህል ልዩነቶች አሉ። እነዛን ግን እንደየባህሉ ቦታው እንዳስለመደው በላይ ቤት የሚቆም ከሆነ በላይ ቤት፣ በታች ቤት የሚቆም ከሆነ በታች ቤት፣ በጎንደሩ ይትበሃል የሚመራ ከሆነ በጎንደሩ ይትበሃል፣ በቤተልሔሙ ይትበሃል የሚመራ ከሆነ በቤተልሔሙ ይትበሃል። ግን ዋናው ፍሬ ነገር ማህሌቱ ምን እንደሆነ
አሁን ባነሳነው መሰረት ማሕሌቱ ሰማያዊ አገልግሎት፣ ምስጋና ለእግዚአብሔር የሚቀርብ ሙሉ ሰውነታችንን የምናስገዛበት ከስሙ እንደምንረዳው የምንቆምበት ቦታ ቅኔ ማሕሌት ይባላል። ቅኔ ማሕሌት ማለት በምስጋና ሙሉ ኃይልን ለእግዚአብሔር ማስገዛት ማለት ነው። ቅኔ እንግዲህ መገዛት አይደል ብለን የምንተረጉመው። ቅኔ ማሕሌት ማለት እግዚአብሔርን በምስጋና የምናገለግልበት ለእግዚአብሔር የምንገዛበት ምስጋና ማለት ነውና ይሄ ምስጋናውን በተመለከተ ውስጣችንን ለእግዚአብሔር የሚቀርብ ምስጋና መሆኑን ራሳችን ለእግዚአብሔር የምናስገዛበት መሆኑን አምነን የምናገለግልበት እንጂ እንደሌላ ለተራ እንደዋዛ ፈዛዛ አይተን ሌላ አይነት እንቅስቃሴ የምናሳይበት አለመሆኑን በእውነቱ እንደው ደጋግሜ ለማስገንዘብ እወዳለሁ። እንግዲህ ይሄ የማሕሌተ ጽጌና የሰቆቃወ ድንግል ድርሰት በተለያዩ አባቶች የተደረሰ ነው። ለምሳሌ ያህል የማሕሌተ ጽጌ ደራሲ አባ ጽጌ ድንግል ወይም አባ ጽጌ ብርሃን እና አባ ገብረ ማርያም የሚባሉ አባቶች እንደደረሱት የቤተክርስቲያናችን ትውፊት ያስረዳል። ሰቆቃወ ድንግልን ደግሞ አባ ገብረ ኢየሱስ ወይም ማርከ ስሉስ የሚባሉ አባት እንደደረሱት ያስረዳል። ምንጫቸው ቅዱሳት መጻሕፍት ናቸው። ያው የታወቀ ነው። ከቅዱሳት መጻሕፍት የተወሰደ ነው። በዋናነት በተለይ የሰቆቃወ ድንግል ድርሰት የተወሰደው ከድርሳነ ቴዎፍሎስ ነው ብለው ያስረዳሉ አባቶች። እና ምንጭ ያላቸው ስር ያላቸው ናቸው እንጂ በቤተክርስቲያን የሚፈጸሙ አገልግሎቶች ሁሉ ዝም ብለው የት መጣቸው የማይታወቅ አይደሉም ማለት ነው። እና በአጠቃላይ ስለ ማሕሌት እንደው በዚህ መልክ አይተን ተረድተን የማሕሌቱን ክብር አውቀን የምንከብርበት መሆኑን ሰማያዊ መሆኑን ተረድተን እንድናገለግል ይህንን መልእክት አስተላልፋለሁ። በአጠቃላይ ይህን የምትሰሙ ሁሉ የማሕሌት ክብር ታላቅ ነው። ማሕሌት ትልቅ ዋጋ የሚያሰጥ ነው። አባቶቻችን ከብረውበት ጸድቀውበት ያለፉት አገልግሎት ስለሆነ እኛም ከአባቶቻችን እንግዲህ ባይገባንም ተክተን በእነሱ ያለን ስለሆንን ሁላችንም የማሕሌትን ክብር በሚገልጥ መልኩ የማሕሌቱን ክብር በሚመጥን መልኩ አገልግሎቱን እንድንሰጥ ለማለት እወዳለሁ። እንደ እግዚአብሔር ፈቃድ ሌሎቹን ደግሞ የማሕሌት አይነቶች የክብረ በዓሉን፣ የሆራ በዓሉን፣ የአርባዕቱ መወድሱን በተለያየ ጊዜ እናያለን። ለዛሬው እንግዲህ እዚህ ላይ ይበቃናል። ይህንን ድምፅ የምትሰሙ ሁሉ ለሌሎቹ እንዲዳረስ በማድረግ የቤተክርስቲያናችን ክብር የማሕሌት ክብር እንዲታወቅ የማድረግ ስራ እንድትሰሩ አደራ ለማለት እወዳለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።